መጽሐፈ ኩፋሌ ምዕራፍ 2 በእስራኤል ሰራዊት ፊት የሚሄድ መልአከ ገጹም የዘመኖች አከፋፈል የተጻፈበትን ጽላት ያዘ። ይኸውም ለሕግና ለምስክርነት በሱባኤ የሚቆጠረው የዘመኑ አከፋፈል ከዓለም ፍጥረትና አዲስ ፍጥረት ከተፈጠረበት ቀን ጀምሮ ሰማያትና ምድር ፍጥረታቸውም ሁሉ የሰማይ ሰራዊት እንደሆኑ መሆናቸው እስኪታደሱ ድረስ ያለው የተጻፈበትን የምድር ፍጥረት ሁሉ እንደመሆናቸውም የእግዚአብሔር መቅደስ በኢየሩሳሌምና በደብረ ጽዮን እስኪሰራ ድረስ ከእስራኤል ለተመረጡ ሰዎች ሁሉ ለደህንነት ለሰላምና ለበረከት ሊሆኑ ብርሃናትም እስኪታደሱ ድረስ ከዚች ቀን ጀምሮ ምድር ጸንታ በምትኖርበት ዘመን ሁሉ እንደዚሁ ይሆን ዘንድ የሚደረገው ሁሉ የተጻፈበትን ጽላት ያዘ። መልአከ ገጹም ሙሴን በእግዚአብሔር ቃል ታዞ ሙሴን እንዲህ አለው፣ የፍጥረትን ነገር ሁሉ ጻፍ። እግዚአብሔር አምላክ በስድስተኛው ቀን ፍጥረቱን ሁሉ ፈጥሮ እንደጨረሰ በሰባተኛይቱ ቀን እንዳረፈ ከዕለታቱም ሁሉ እንደለያት ለስራውም ሁሉ ምልክት አድርጎ እንዳኖራት ጻፍ አለው። በመጀመሪያይቱ ቀን በላይ ያሉ ሰማዮችን ፈጥሯልና ምድርንም ውሃዎችንም በፊቱ የሚያገለግል ፍጥረትንም ሁሉ ፈጥሯልና መላእክተ ገጽንም የሚያመሰግኑ መላእክትንም በእሳት አካል ላይ የተሾሙ መላእክትንም በጨረቃና በጨለማና በብርሃን አካል ላይ የተሾሙ መላእክትንም በውርጭና በበረድ አካል ላይ የተሾሙ መላእክትንም በውሃ ላይ በመብረቅና በነጎድጓድ ላይ የተሾሙ መላእክትንም በነፋሳት ላይ የተሾሙ መላእክትን በቁርና በውርጭ በመጸውና በክረምት በበጋና በጸደይ በምድርና በሰማይ ባሉ ነፋሳት ሁሉ ላይ የተሾሙ መላእክትን በወንዙ ሁሉ በብርሃንና በጨለማ እግዚአብሔር በባህሪ እውቀቱ ባዘጋጃቸው በምሽትና በመንጋት ላይ የተሾሙ መላእክትን ፈጥሯልና የፍጥረትን ነገር ሁሉ ጻፍ ብሎ ነገረው። ያን ጊዜም ፍጥረቱን አይተን ስለፈጠርነው ፍጥረት ሁሉ በፊቱ ፈጽመን አመሰገን ነው። በመጀመሪያይቱ ቀን 7 ታላቆች ፍጥረቶችን ፈጥሯልና በሁለተኛይቱም ቀን በሐኖስና በውቅያኖስ መካከል ጠፈርን ፈጥሯልና በዚያችም ቀን ውሃዎች ተከፍለው እኩሌቶቹ ወደ ላይ ወጥተዋልና እኩሌቶቹ ከጠፈር በታች ወዳለው ወደ ምድር መካከል ወርደዋልና በሁለተኛው ቀን ይህን ብቻ ስራ ሰራ። በሶስተኛይቱም ቀን ውሃዎች ከምድር ላይ ወደ አንዱ ቦታ ሄደው ይወሰኑ፣ ምድርም ትገለጥ ብሎ እንደተናገረው አደረገ። ውሃዎችም እንዳዘዛቸው እንደዚሁ አደረጉ። ከምድር ፊት ወደ አንድ ቦታ ሄደው ከዚህ ከጠፈር በታች በውቅያኖስ ተወሰኑ፣ ምድርም ተገለጠች። በዚያችም ቀን በየመወሰኛቸው የባህር ጥልቆችን ፈጠረላት። ፈሳሾችንም ሁሉ የውሃዎችንም መወሰኛዎች በተራራዎች ስር በምድር ውስጥ ምንጮች ሁሉና በተራራዎች ስር ያሉ የውሃዎችን መወሰኛዎች ሁሉ በምድር ያሉ የውሃዎችንም ጉድጓድ ሁሉ ፈጠረላት። በየዘሩ የሚዘራውን ዘር የሚበላውንም ዘር ሁሉ የሚያፈሩ እንጨቶችንም ዛፎችንም በገነት ለተድላ ደስታ የተፈጠሩ ተክሎችንም በሶስተኛይቱ ቀን እነዚህ አራቱን ታላላቆች ፍጥረቶችን ፈጠረ። በአራተኛይቱም ቀን ጨረቃና ፀሐይን ከከዋክብት ፈጥሮ በዓለም ሁሉ ያበሩ ዘንድ በጠፈር አኖራቸው። ሌሊትና ቀንም አስገዛቸው። በጨለማና በብርሃን መካከል ለመለየት ድንበር አደረጋቸው። እግዚአብሔርም በምድር ላይ ታላቅ ምልክት እንዲሆን ለሱባኤዎችና ለቀኖች ለበዓሎችና ለወሮች ለኢዮቤላትና ለዘመኖች በመዓት ለሚመላለሱ ሰዓቶች ሁሉ ምልክት እንዲሆን በጨለማና በብርሃን መካከል ድንበርን እንዲለይ በምድርም ላይ የሚበቅለውንና የሚያድገው ሁሉ ይድን ዘንድ ለማዳን ፀሐይን ፈጠረ። በአራተኛይቱ ቀን እነዚህን 3ቱን ፍጥረቶች ፈጠረ። በአምስተኛይቱም ቀን በጥልቅ ውሃዎች መካከል ያሉትን ታላላቆች አንበሪዎችን ፈጠረ።
ይህ ሁሉ መጀመሪያ በስልጣኑ ተፈጥሯልና ስጋዊ ደማዊ ሁሉ፣ በውሃዎችም ውስጥ የሚመላለስ ፍጥረት ሁሉ፣ የሚበሩ ወፎች ሁሉ፣ አሶችም ወገኖቻቸውም ሁሉ ተፈጥረዋልና ፀሐይም ሕይወት ሊሆናቸው በእነርሱ ላይ ወጥቷልና በዚህ ዓለም በሚኖር ፍጥረትም በምድር በሚበቅለውም ሁሉ ላይ በሚያስፈራውም እንጨት ሁሉ ላይ በስጋዊ በደማዊ ሁሉ ላይ ወጥቷልና በአምስተኛይቱ ቀን እነዚህ ሶስቱን ፍጥረቶች ሁሉ ፈጠረ። በስድስተኛይቱም ቀን እንስሳንና አራዊትን ሁሉ በምድር ላይ የሚመላለሰውንም ፍጥረት ሁሉ ፈጠረ።